ከመተኛቴ በፊት አንድ ሀሳብ ልናገር ብዬ ነው ብቅ ያልኩት። መቼም ያለንበትን ነባራዊ ሁኔታ ሁላችንም እንረዳለን። እውነት ለመናገር በኢትዮጵያ ውስጥ በሁሉም አካባቢ ጎርፍ እንደ ውሃ እየፈሰሰ ነው። ህፃናት እያለቀሱ ነው። ህፃናት ከቤተሰቦቻቸው እየለዩ ነው። አባቶች ወይም ደግሞ ቤታቸውን ማስተዳደር የሚገባቸው ሰዎች በሚገባ ቦታ ላይ ሳይሆኑ እርስ በርስ ወይም ደግሞ የተለያየ ዓላማ በመያዝ ለመጨራረስ ወደ ጫካ ገባሉ። የዓላማቸውን ጥራትና የዓላማቸውን ግብ የምደግፋቸው አሉ፣ የማልደግፋቸውም አሉ። በተመሳሳይ ብዙሃኑ ልክ እንደኔ አቋም ይዞ የሚታገል በርከት ያለ በአማራ ውስጥም በኢትዮጵያ ውስጥም በተለያየ አቅጣጫ አሉ። ነገሩ እንዲህ ነው። ግርግር ለሌባ ያመቻል ነው እና የሶሻል ሚዲያ ላይ ንግድ ወይም ደግሞ መርካቶ ገበያን የሚያስንቅ በፖለቲካ ስም የተሰገሰጉ ፖለቲካ ውስጥ የገቡ በርከት ያሉ አንቂዎች ወይም ደግሞ ፖለቲካ የሚተነትኑ ግማሾቹ ደፋሮች ናቸው። ግማሾቹ መረጃ ይኖራቸዋል፣ ግማሾቹ ሐሳብ አላቸው፣ ግማሾቹ ምድር ላይ ትግል የሚያደርጉትን ያገኛሉ፣ ግማሾቹ መረጃ አላቸው፣ ግማሾቹ ሚስጥር ያውቃሉ። በርከት ያለ በቃ የሆነ ፕሪዲክት ማድረግ የሚከብድ ትግል እያደረግ እንዳለ ይሰማኛል። እኔ ግን አሁን ወቀሳ መጥቶብኝ ነው። ሶሻል ሚዲያ ላይ የነገዱ የሚበሉ ነጠላ የሀበሻ ቀሚስ የሸጡ የሚበሉ በተለያየ አካባቢ የባህል ልብስ ወይም ደግሞ የሀገር ቤት የሚወጡ የባህል ምግቦችን የሚሸጡ ሰዎች በጣም ትተቻቸዋለህ። ሶሻል ሚዲያ ላይ ግን ጊፍት የሚሰበስቡ ታዋቂ ፖለቲከኞች የሚናገሩ የሚሰጣቸውን ጊፍት ምን እያደረጉት ነው እና አድሎ ትፈጥራለህ፣ ሴቶች ላይ ጫና ትፈጥራለህ የሚል ነገር ደረሰኝ። ነገሩን በጣም አየሁት። በርከት ያላችሁ ሶሻል ሚዲያ ላይ ስማችሁን መጥራት ይቻላል። ሁላችሁም የምናውቃቸው ስም መጥራት እኔ በጣም ነው የሚደብረኝ። ሁላችንም የምናውቃችሁ ሶሻል ሚዲያ ላይ ያላችሁ ፎቶአችሁን ግን ለጥፈዋለሁ። በጣም ይቅርታ። በርከት ያለ ኮይን ታገኛላችሁ። ቢያንስ ከ1 ሚሊዮን በላይ ኮይን ይገኛል። በየጊዜው የምትገባላችሁ፣ በተለያየ ጊዜ ጌም የምትጫወቷላችሁ። እኔ አሁን ፖለቲከኞቹን ነው ይሄ ስራዬ ብለው ቁጭ ብለው አንድ አበባ ምናምን የሚሉትን እንግዲህ ተናግሬ የቻይና ቀለብ እንሆናለን፣ ለኔ ቢጤ የሚሰጠውን ምድር ላይ ላሉ ወንድሞቻቸው መስጠት የሚገባቸውን ቂጣቸውን ሶፋ ላይ ሻሹ የሚውሉ ስራ መስራት የሚችሉ በሰለጠነ ዓለም ያሉ የሰለጠነ ማንነት የሌላቸው የሐሳብ ድኩማን የሆኑ ግን የሚያታልሉ መስላቸው ተታለው የሚሰጡ አካላትን ምንም ማድረግ አልችልም። እኔ ማድረግ የምችለው አንድ ነገር ነው። አንድ ነገር ብቻ ማድረግ እችላለሁ። ትክክል አይደለም። ያልተቆመጠ እጅ፣ የሚራመድ እግር፣ ዓይንና ጆሮ ያላቸው ሙሉ አካል ያላቸው ቁጭ ብለው ሶሻል ሚዲያ ላይ የሚለምኑ ወይም ደግሞ በጌም ገንዘብ የሚሰበስቡ አካላትን የሚሰጣቸው ካሉ እውነትም ቅናት ነው ምናምን እያሉ ነበረ። ቅናት ግን አይደለም። በእኔ በኩል ልመና ማበረታታት ትውልድን መግደል ነው ብዬ ስለማምን ነው። እንለምናለን፣ የሚገኘው ገንዘብ ጣፍጦናል ብለው የሚሰጣቸው ካገኙ ምንም ላረግ አልችልም። እኔ ግን ልመናን አላበረታታም። ከዛ ውጭ ግን ፖለቲካው ላይ ያሉበት ፊት ለፊት የምናያቸው ሰዎች ነገር እያስረዘሙ ስሜት ቀስቃሽ የሆነ ነገር እየተናገሩ ከዚህ ከሶሻል ሚዲያ ላይ ገንዘብ የሚሰበስቡ ወይም ደግሞ ገንዘብ የሚያገኙ ያንን ተመልክተው ደግሞ ሌሎችም ወደዚህ መግባት የሚፈልጉ ኮፒ ሊንክ እናስደርጋለን ወይም ደግሞ ቲክቶክ አካውንት ከፍተው እነዚህን የተመለከቱ አካላቶች ከስር ደግሞ ሌላ እየተፈራ ነው ያለው። እኔም በጣም በርከት ያለው ሰው ስለሚጠይቅ ነው ለምን ገንዘብ አሰራበትም የሚል በጣም ብዙ ጆሮ የሚያጮህ ብዙ ጥያቄ አለብኝ። እኔ የትኛውም አካውንቴ ከየትኛውም ሶሻል ሚዲያ ጋር አልተገናኘም እና በርከት ያለ ኮይን የሚያገኙ በርከት ያለ ገንዘብ የሚሰበስቡ ሰዎች የሀበሻ ቀሚስ የሚሸጡት እንደተቃወምን ሁሉ በፖለቲካ ውስጥ ያሉ ፖለቲካ የሚያወሩ በጣም ታዋቂ ሰዎች በተለያየ ቦታና በተለያየ አጋጣሚ ጊፍት የሚያገኙትን ጊፍት
ለትግሉ ዓላማ ያውሉታል ወይስ ለኪሳቸው ያውሉታል የሚለው ጥያቄ እንደ ሀበሻ ቀሚስም እንደሚሸጡት በአማራ ትግል ውስጥ መነገጃ መሸቀጫ እንደሆነ ሁሉ መርካቶ ገበያ እንደሚያስንቅ ሁሉ በጊፍት የሚገኘውን ገንዘብ ደግሞ ወደ ልመና ስለሚወስድ ፖለቲከኞቻችን ሌሎች ፖለቲካ አርያ መሆን ስለሚገባቸው እዚች አካባቢ እንግዲህ ስኳር ሕፃን ልጅ ሲልስ ይጣፍጣል፣ ዶላርም ጣፍጦ ወደ ተለያየ መንገድ ስለሚወስድን ብታስቡበት የሚል መልእክት ለማስተላለፍ ነው። እንግዲህ የንጹሃን ደምን መነገጃና መሸቀጫ ማለት ትንሽ ትዝብት ውስጥ ስለሚከት ሁላችንም እጃችንን ከእንደዚህ አይነት ነገር መሰብሰብ መቻል አለብን የሚል አቋም አለኝ። ድል ለፋኖ ነው። ቴንክ ዩ